አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከዶ ጅማችሁ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቦኒ እንግዲህ ቦኒ የመሞታ ምክንያት ይሄ ነው ተብሎ የተነገረ እስካሁን የለም ነበርና ሙባረክ ሙሰማ በጣም ወሳኝ መረጃ አስተላልፈዋል። ይሄ ነገር እውነት ከሆነ በጣም ነው የሚያመው። እባካችሁን አይዶኑ ብቻ እኔ ምን እንደምል አላቅም። ሰው እንዴት ማለት ባል ለሚስቱ እንደዚህ ከሆነ ምንድን ነው ታዲያ? የቱጋ ነው ባል የተባለው? ሰው እንዴት እስቲ ሙባረክ ሙሰማ ምንድን ነው ምክንያቱ? እኔ እንደሰማሁት ይሄ ምክንያት እውነት ሆኖ ከሆነ የልጅቷን ሀቅ ሁላችንም ማውጣት ነው ያለብን። በዚህ ላይ ደግሞ የፖሰተችው እንትን ምንድን ነው ቪዲዮ ጠፍቷል። እና እስቲ ስሙ ከሙባረክ ሙሰማ። እኔ ኦሮምኛ የምትችሉት በኦሮምኛ ነው የተናገረው። እኔ ደግሞ በአማርኛ ተረጉምላችኋለሁ። ኡልፈ ከናዳ ቀብዲ ጀለሜቶ ነንደሃ እንዴሱ ኢረቲ አተካሮን ከኤ ከጀል ወይነገ ከሌሳ ኡልፈ ከናዳ ቀብዲ ረቢኑ አቀጀቹ መሌ ነሞቱ ሙራሳ መሌ አነ ደበለቴ ulfa kanan barbaannu jenna nu dhiironni dubartiin ulfa baasuun jaallattu. Ulfa kana atakaaroo fidee ture baasi hin baasu wanni kun hagam dhugaadha. Abbaan manaan ni jettan dhiyaatee ulfa baasi hin baasu kana irratti bilbilarraa ragaa barbaanna barreeffamas ta'ee sagaleen ta'ee dhaaba'u dhageessanii haqa waan akkanaa barbaadu inni kan poolisiiti gaa bammana biratu hoteela keessa taa'ee dhuguma viidiyoo koolitti dawwalee dubartii wajjin akka jiru agarsiiseera ka jedhus hin nageenye isin yoo isin hin nageenye awwaana nagayeera keessoodhaan isinitti maallaa annagayeera hoteela keessa taa'ee viidiyoo koolitti dawwalee jennaan dubartii wajjiniin of ajjeeste ቃል በቃል የተናገረው እንግዲህ ሙባረክ ሙሰማ። ኦሮምኛ የምትሰሙ ሰዎች እንግዲህ እንደሰማችሁት ነው። ልጅቷ ነፍሰ ጡር እንደነበረችና ነፍሰ ጡር ደግሞ እሱ ያን ልጅ እንደማይፈልግ እንደነበረ በዚህን ሳምንት ውስጥ በዛ ምክንያት ሲጨቃጨቁ እንደነበረ አስወግጅው እርግዝናውን በአሁን ሰዓት አልፈልግም። ባለትዳር ናቸው። ሰው ባለ ትዳር ሆነው ባልና ሚስት መቼስ ከተጋባ ልጅ ነው። ሌላ ምንድን ነው? አላቅም። እንግዲህ ይሄ ነገር እውነት ከሆነ ከስልኳ ላይ ማስረጃ ከተገኘ በጣም ከባድ ነገር ነው። ገባችሁ አይደለም? እና ምን አለ እሷ አልፈልግም እሱ ደግሞ እሷ ፈልጋለሁ እሱ አልፈልግም በሚል በዚህን ሳምንት ሲጨቃጨቁ እንደነበረ ሰምተናል ያሉ ልጆች አሉ። ሲቀጥል ደግሞ የሞታ መንስኤ ሆቴል ሆኖ ከሴት ጋር ሆቴል ውስጥ ሆኖ በቪዲዮ ኮል ደወለላትና ከሴት ጋር መሆኑን ስታይ ነው በዛን ሰዓት ስሜታዊ ሆና ራሷ ላይ ይሄን ውሳኔ እየወሰነችው እየተባለ ነው። እና አሁንም በሆን እኛ ይሄ ጉዳይ እውነት ከሆነ ወደ ስልኳም ወደ ህግ ሄዶ ነገር ግን ደግሞ አሁን ላይ ያለቀቀችውን ቪዲዮ አይዶን ነው እንግዲህ በዛን ሰዓት በሰዓቱ ስልኳንም ምንዋንም ፖሊስ ነው የሚወስድ ብዬ ነው ማስበው። ያ የሰራችውን ቪዲዮ ለህዝቡ ቻው የመጨረሻው ቪዲዮ ብላ የሰራችው ቪዲዮ አሁን ላይ ጠፍቷል፣ የለም። ሲቀጥል ደግሞ እንዴት ነው ይሄ የላከላትን ቪዲዮ እሱ ሆቴል ውስጥ ሆኖ ከሌላ ሴት ጋር ሆኖ የላከላትን ቪዲዮ ይሄ ቪዲዮ ትልቅ ማስረጃ ነው። ያው ስልኳ ወደ ፖሊስ እጅ ገብቶ ከሆነ ሁሉንም ነገር የማየት ቻንስ አላቸው ብዬ አስባለሁ። እና ማናዬ እንግዲህ ወሬም ሊሆን ይችላል እውነትም ሊሆን ይችላል።
አይ ዶንት ኖ ማለት ለሷ እሱ ሆቴል ሆኖ ቪዲዮ መላኩ ማን አየ? ያው ሶሻል ሚዲያ ብዙ ነገርም ስለሚቀባጠር አይ ዶንት ኖ እንግዲህ እስቲ ሁኔታውን ደግሞ እኛ የምናየው ከፖሊስ ትክክለኛው መረጃ ምንሰማ ይሆናል። ነገር ግን ደግሞ እቺ ልጅ እንደሰማችሁት በጣም በቃ ለልጁ በጣም ፍቅር አላት። ብዙ ኢንተርቪው ላይ እኔ ከመጀመሪያም ጀምሮ በኮመንታተሮች ነው የሚባለውን ነገር ብዙም አላመንኩበትም። ለምን ኮመንታተሮች ባሌ አጠገቤ ከሆነ ኮመንታተሮች ሰደቡኝ አልሰደቡኝ አይ ዶንት ኬር። ገባችሁ? ምክንያት ሊሆን አይችልም ብዬ ነው የማስበው። ምክንያቷ እንግዲህ ሲቀጥል ደግሞ ጥርጣሬ የሚያድርብኝ ያ መጨረሻ ቪዲዮ ላይ የሰራችበት ቦታ ላይ የእሱን ስም ያለመጥቀሷ ከሱ ጋር የሆነ ንክኪ ወይ ደግሞ ጥል ምናምን ሊኖራቸዋል ብዬ ያሰብኩኝ ማለት ነው። እናትየው ደግሞ እስቲ ያስተላለፉት መልእክት አለ። እሱንም ላሰማችሁና ተረጉምላችኋል። እሺ ani maqaan koo Tolinee Naggasaan jedhama. Jiraataa Dongoroo Duwwaa kan jedhamudha. Itti dabalee immoo mucaan kun Boonee kan jedhamtu. Booneen kun kan kooti. Mucaan kun na duraa miidhamtee miidhama isheen ittiin miidhamtee godda'amtee ani waan hin beeknee fi humna qabaadhee dhaqee barbaaduu hin dandeenye. Ani immoo nama na gargaaru immoo hin qabu. Gargaartuun koo isheedha. Dhukkuba irrattis daara irrattis beela irrattis hundumaa kooti isheen kan na gargaaru isheedha. Amma immoo darbee isheen dhabee ishee dhabee erga dhabee booddee immoo uummatichi jiru uummati biyya alaa jiru lubbuu mucaa kootee kana dhugaa ishee naaf falmee lafa isheen geesse lafa isheen taate waa isheetti miidhamte naa baree uummati kun akka na beeksisu barbaada. Mucaan koo kun bakkeetti goddaamtee miikinaata isheetiin goddaamtee rakkoo isheetiin goddaamtee ani hin beeku. Ammayyuu immoo an bakkee lafaarra ilaalaa jira. Biyya alaattis ta'e Itoophiyaa biyya isheen keessa jiraattus ta'e adaraa galfalatee itti kennadhee lubbuu mucaa kootii deemaa naaf falmaa naa adaraa. እናቷ እንግዲህ በአጠቃላይ እንደተናገሩት ማለት ነው ልጅ በምን እንደተጎዳች አላቅም። ሲቀጥል ደግሞ እኔ ማቀው በትዳሯ ደስተኛ እንደሆነች ነው የማቀው። እና የኢትዮጵያ ሕዝብ ወይ የልጄን ነፍስ በምን ምክንያት እንደጠፋ እኔ አቅም የለኝምና እናንተ ከጎኔ እንድትሆኑና የእሷን ሀቅ እንድታወጡልኝ እናም ደግሞ ለፍታ ከሌስትሮ ጀምሮ ለፍታ የሰራችውን ያፈራችውን ሀብትም ደግሞ እሱንም እንድታስመልሱልኝ ብለዋል ማለት ነው። እሷ ብትሄድ እንኳን ምንም ቢሆን እና በጣም በጣም ደግሞ አስረግጬ የምናገረው ሀቋን እንድታወጡልኝ። እቺ ልጅ በቅርቡ እኔ ጋር መታ ነው ሄደችው። ደስተኛ እንደሆነች ነው የማውቀው። በዚህ ቅጽበት ምን አድርጋ ምን ሆና ይሄን ነገር ውስጥ እንደገባች ስለማላቅ የተጎዳችበትም ምክንያት ስለማላቅ ሀቄን እንድታወጡልኝ አቋል እንድታወጡልኝ እያሉ ነው ማለት ነው። እና ብቻ ከባድ ነው። አላህ አቋን ያውጣላት፣ ለእናትም መጽናናትን ይስጥ ማለት ነው። እናንተ ይሄ ልክ ቦኒ የወሰነችውን ውሳኔ ለመወሰን ያሰባችሁ ሰዎች ቆም ብላችሁ እናት እኔ ብሄድ እናቴ እንዴት ትሆናለች የሚለውን ነገር በዚች እናት አስባችሁ አይታችሁ ውሳኔያችሁን እንድትተው ነው ብዬ ማስበው። እኔ በጣም ነው አንጀቴ የተላወሰ። ግን ያው አትመለስም፣ ሄዳለች። ለወንድ ብላችሁም ከሆነ ደግሞ ወንድ ቢሄድ ወንድ ይመጣል። እቺ ልጅ ጠንካራ ልጅ ነበረች። ግን ምን አይነት ሴጣን ምን አይነት እንደው የሆነ ነገር ሹክ እንዳላት በጆሮ ባላቅም ከሱም በፊትም ዘና ብላ የምትኖር ልጅ በራሷ ተጣጥራ የምትኖር ልጅ ነበረች። ይሄን ውሳኔ ለምን እንደወሰነች እንደው እንግዲህ አይዶን ነው አላህ ነው የሚያውቀው። ብቻ አላህ ከመጥፎ ቀን ይጠብቃችሁ፣ ከክፉ ቀን ይጠብቃችሁ፣ ወጥቶ ከመቅረት ከእንደዚህ አይነት በላ አላህ ይጠብቃችሁ። ደህና ሁኑልኝ። በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።